ስላሴ አካል አላቸው የላቸው? ስላሴ ወንድም ሴትም አይደሉም። እሺ የላቸውም። ያገር ያለ መብረቅ ማለ መምጣቱ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። እንግዲህ ሰሞኑን እንደሰማችሁት ነው የስላሴ ጾታና አካል በጣም ውዝግብ እየፈጠረ ነው። አንዳንዶቹ ስላሴ አንተንም አንቺንም አንልም ነው የምለው። በእርግጥ አንተም አንቺ አንልም። ለምን ካላችሁ አንተ የምንለው ለነጠላ ቁጥር ነው፣ አንቺ የምንለው ለነጠላ ቁጥር ነው። ስለዚህ ነጠላ ቁጥር ካልሆነ ደግሞ አንተ ወይ አንቺ አንልም። ይሄ ትክክለኛ ሐሳብ ነው። ያ ማለት ግን ከጾታ ጋር ይያያዛል ማለት አይደለም። ለምሳሌ እንተ በግዕዝ እንተ አንቲ አንትሙ እና አንተ ማለት ነው፣ አንቲ አንቺ ማለት ነው፣ አንትሙ እናንተ ማለት ነው። ለምሳሌ መልክ ስላሴ ይሄንን በስነ ስርዓት አስቀምጧል። ለምሳሌ መልክ ስላሴ ሊጀምርላችሁ እና ዛሬ ለህላዌ ክሙ ይላል። ክሙ አሁን ለህላዌ ካብል ለአንተ እንደማለት ነው፣ ለአንድ አካል ነው። ለምሳሌ ለኢየሱስ ለህላዌካ ነው፣ ሰላም ለህላዌካ ነው። ለማርያም ሰላም ለህላዌኪ ነው። ግን አሁን ብዙ ቁጥር ነው የሚያሳዩ። ለህላዌ ክሙ ማለት አሁን እቺ ብዙ ቁጥር ማሳያ ናት ማለት ነው። መለኮታዊ ስነ አእምሮ ማለት ህላዌ ማለት ህሊና ነው፣ ለአእምሯችሁ እንደማለት ነው። ሰላም ለዚክረ ስምክሙ ነው። አሁን ለምሳሌ ስምክሙ ስምከ ብል ለአንድ ለአምላክ ለምሳሌ ለኢየሱስ ስምከ ነው የምለው፣ ለማርያም ሲሚኪ ነው የምለው። ስምክሙ ካለ ክሙ ቅድም ነግራችኋለሁ። ክሙ የሚለው ከተጨመረበት በግዕዝ ቃላት ላይ ማለት ነው ብዙ ነው የሚያሳየው፣ ብዛት ነው የሚያሳየው እንጂ ሌላ ነገር አይደለም። ለምሳሌ ሰላም ለዚክረ ስምክሙ ይልና ለአብ ወልድ መንፈስ ቅዱስ ሆይ ከሶስትነት ከፍ ወይም ዝቅ ለማይል የስም አጠራራችሁ ይላል። አማርኛውን በደንብ አዳምጡ። አማርኛው ምን ይላል? ለስም አጠራራችሁ፣ አጠራርህ አይደለም ያለው። አጠራርህ ብል አንድን ነበር የሚገልጹ፣ ግን ብዛት መግለጹ አጠራራችሁ ሰላምታ ይገባል ይላል። ፕለስ ደግሞ እዛው ጨምራ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ፣ አምላክነትህ አላለም፣ አምላክነታችሁ። አምላክነታችሁ ካለ ስቲል ብዙ ብዛትን ነው የሚገልጸው። እንግዲህ ይሄንን የማይረዳ ሰው ካለ አይዶ ነው ያላቅም። ከዛ አምላክነቱ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ይላል። ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ይላል። ይሄ ምንድነው የሚያሳየው? ብዙ እንትኖች ነው የሚያሳየው፣ ብዙ ቁጥር ይቀጥላል። ሰላም ለርእስክሙ ክሙ ነው አሁንም ያለው። ምንድነው ለርእስክሙ? ሰላም አብ ወልድ መንፈስ ቅዱስ ሆይ ይላል። ስንጽላሎቱ ከህብረ በረድ ይልቅ ጽሩይ ባህሪ ለሆነ ለራስ ጸጉራችሁ ነው የምለው። አያችሁ፣ ለራስ ጸጉራችሁ፣ ለራስ ጸጉርህ አይደለም ያለው። ግን አንድ አምላክ ከሆነ ለራስ ጸጉርህ ነበር ማለት የነበረበት እንጂ ጸጉራችሁ። ለእያንዳንዱ ምንድነው እያለ ያለው? ለእያንዳንዱ የሚገባውን ነገር እየተናገረ ነው። እሺ፣ ከዛ ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ ነው ያል። አምላክ እንግዲህ አስቡ፣ እጅ መንሻህ ማለት ነበረበት፣ እጅ መንሻችሁ ይላል። ሰላም ለርእስክሙ ነው። ርእስክሙ ርእስ ማለት ራስ እንደማለት ነው። መለኮታዊ ራሳችሁ ይላል። ራሳችሁ ካለ እንግዲህ አንድ ነው ማለት ሶስት ራስ ነው ማለት ነው። እንግዲህ እስካሁን ምን አይተናል? ህላዌ ህሊና ነው፣ ሶስት ህሊና፣ ሶስት ስም አብ ወልድ መንፈስ ቅዱስ ማለት ነው። ሶስት የራስ ጸጉር ብዛት ማለት ነው። የሶስት ራስ ርእስክሙ ስላለ አሁን ለርእስክሙ ሶስት ለራሳችሁ ይላል፣ መለኮታዊ ራሳችሁ። ስለዚህ ሶስት ራስ መሆኑን። እሺ፣ የባለሟልነታችሁ ዘውድ ባለሟልነታችሁ አለ። አሁንም በደንብ እንግዲህ መልከ ስላሴ ዛሬ በደንብ ነግራችኋለሁ። በደንብ አዳምጡ እስከ መጨረሻ። ዘውድ በኢያሱ ራስ ላይ አቀዳጁ ይላል። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ይላል። እዚህ ጋር ደግሞ ቤተ መቅደስን አሳንጸዋልና ይላል። ሰላም ለገጽክሙ ይላል። ለገጽካ ነበር መባል የነበረበት እንግዲህ ለአንድ ቢሆን ለገጽካ
ወይ ለሴት ከሆነ ለገጽኪ ነው። ስለዚህ ይሄ ብዙ ስለሆኑ አሁን ለምሳሌ ብዙ ሆኖ እንደ ሴት ወይ እንደ ወንድ ማለት ትችላላችሁ። አሁን የወንድም የሴትም ለገጽክሙ ብዛት ነው አሁን ይሄ የሚያሳየው ማለት ነው። ሶ ገጻችሁ እንደማለት ነው። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ይላል ምስጋና በፍጡራን ሁሉ አንደበት የምናገር ሲሆን ከፍጡራን ሁሉ ዓይን እየተሰወረ ለሆነ ስነ ገጻችሁ ይላል። ገጻችሁ ኦኬ። እሺ እንቀጥልና ከዛ ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ይላል ወጥቶ ከማህበረ መላእክት በተለየ ጊዜ በራያችሁና በአምሳላችሁ ይላል ሰውን ፈጠራችሁ ይላል። በሱ ቦታ ተካችሁ ይላል። ሰው ይሄ ቀጥታ የሚያሳየው ብዛህነት ብዙ መሆኑን ነው። ማለት ብዙ ቁጥር ነው። አሁን ለምሳሌ ሰላም ላክሙ ማህበረ ቅዱሳን ወደም ሰላም ላክሙ ማህበረ መላእክት ሰራዊተ መላእክት ካላችሁ የመላእክት ሰራዊቶች እንደማለት ነው። እና ሰው ሰላም እነዚህ እንግዲህ መላእክትም እንትን ናቸው አይደለም። አካላቸው መንፈሳዊ አካል ነው እንጂ እንትን አካል የላቸውም አይደለም። ይሄ ስጋው የኛ አይነት ስጋ አካል የላቸውም መላእክትም። ሰላም ላክሙ ሰራዊተ መላእክት ካል ሰላም ለእናንተ ይሁን የመላእክት ሰራዊቶች እንደማለት ነው። ይሄ ምንድነው የሚያሳየው? መላእክቱ ብዙ መሆኑ ነው። ስለዚህ መላእክት ላይ ብዙነቱ የሚሰራው ሰላም ላክሙ ስንል የሚሰራ ከሆነና ስላሴ ጋር ስንሄድ ሰላም ላክሙ ብለን አይ ለአንድ ነው ካል እዚህ ጋር እርስ በርስ ኮንትራዲክሽን ነው የምንፈጥረው ማለት ነው። ስለዚህ ቀጥታ የሚያሳየው ብዙ መሆኑ ነው። ሰላም ለቃረን ቢትክሙ ነው። ሰላም ለቀናም ቢትክሙ ያንቁ ባህሪ መዛግብቶች ናችሁ እና ቸርነታችሁ በዚያች ፍርድ በምሰጥበት ዕለት ገሃነሙ እሳትን አጥፍቶ የሲኦልን ትላትን አውጥቶ ነፃ ያወጣኝ ይርዳኝ ይላል። ይሄ ምንድነው? አሁንም ቀራን ቢትክሙ ቀጥታ የሚያሳየው እንትን ነው። ክሙ ቅድም ነግራችኋለሁ። ክሙ የምትለው የግዕዝ ቃል እንትን ፊደል የምትጨመረው ለብዝሃነት ለብዙ ቃላትን ወይ ደግሞ ብዙ ነገርን ለመግለጽ ነው። ብዙ ቁጥር ሰላም ለዓይንቲክሙ ነው እዚህ ጋር አይኖቻችሁ። ስለዚህ አሁንም ምንድነው ቀጥታ የሚያሳየው አብ ወልድ መንፈስ ቅዱስ ሆይ አይኖችን ለፈጠሩ አይኖቻችሁ ቅድምናችሁ ጥንት የሌለው ነውና ይላል። ቀጥታ ይሄ የሚያሳየው ምንድነው? ብዙ መሆን ጥበባችሁ እዛው ስሉስ ቅዱስ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ይላል። ሰላም ለአይዘንክሙ ጆሮአችሁ እንደማለት ነው። አብ ወልድ መንፈስ ቅዱስ ይላል ርእይ የሚከተለው ምስጢራትን ለሚሰማ ይላል። ለዛም እንግዲህ ምስጢራትን ለሚሰማ የበጎ ጸሎት በር ለሆነው መለኮታዊ አይዘናችሁ ሰላምታ ይገባል። አይዘን ማለት ያው እንትን ጆሮ ማለት ነው። ጆሮአችሁ ይላል። ኦኬ በደንብ እስኪ እንግዲህ እስከ መጨረሻ እናያለን። እያለፍኩ እየዘለልኩ ነው የምነግራችሁ። ሰላም ለመላእክቲክሙ በስመ አብ ወወልድ ወመንፈስ ቅዱስ ይላል። ብርሃናት ከመፈጠራችሁ በፊት በብርሃንነታቸው ባሉ መላእክታችሁ ሰላምታ ይገባል። ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉስ መካሪ አድኑኝ ነው። አሁን ለምሳሌ አድነኝ እንግዲህ ስላሴ አድነኝ አይደለም ባል ስላሴ አድኑኝ ነው። ስላሴ አንድ ነው የሚለው ቃል በጣም የተሳሳተ ቃል ነው። ባይዘው ሶስት ማለት ሶስት መሆናቸው ነው በስነ ስርዓት የሚያሳየው። ምንም አንድነትን የሚያሳይ ነገር የለም። በግድ ነው እንግዲህ ባለፈው አንድ ቪዲዮ ሰርችላችሁ ነበር እንትን ላይ ቲክታክ ላይ ታይትል እንደ ታይትል አድርገው እግዚአብሔር የሚለውን ቃል እንደ ታይትል አድርገው ግን የሶስቱን ታይት እንትኖች በአንድ ለመግለጽ የተሞከረ ሙከራ ነው እንጂ ከሶስት እንትን አላለም። ባይዘው ፕላስ ደግሞ ቀጣይ ስለ እንትና መንፈስ ቅዱስ አሁን አብ ወንድ እንደሆነና አካል እንዳለው የራሱ የእግዚአብሔር አብ አለ መልከ እግዚአብሔር አብ አለ። ፕላስ ደግሞ መልከ ጳራቅሊጦስ እንትናም አለ የመንፈስ ቅዱስም እሱም አንዳንዴ ምን ይላል እንትና በተለይ እነ ዶክተር ዘበነ መንፈስ ቅዱስ እንደ ሴት ይጠራል ምናምን ስሉስ ቅዱስ ነው መንፈስ ቅዱስ እንደ ሴትም ይጠራል። በእርግጥ በአክስማሮስ ላይም እንደ እናት ምሳሌ ተደርጎ ተቀምጧል።
ግን አሁን እዚህ ላይ መልከ ጳራቅሊጦስ አለው ደግሞ መንፈስ ቅዱስ ማለት ነው። እሱ ላይ በስነ ስርዓት እንደ ወንድ ነው፣ ወንድ አድርጎ ነው ያስቀመጠው። ፕላስ ደግሞ ሁሉም እንትን አካል አለው። እሺ ሰላም ለአይናፍክሙ ነው፣ አፋችሁ ነው እንግዲህ የምስጋና መስዋዕት ለሚያሸቱ አፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችና ችግሮችን ድንጋይን ጠራቢ አድርጎ ሰማያዊ የነፍስ ቤት ይሰራልኝ ይላል። እሺ ሰላም ለዛዚአክሙ ከናፍር ይላል። ለዛዚአክሙ ከናፍር ለነዛ ከንፈሮቻችሁ አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባል ለሚሆን ከናፍራችሁ ሰላም እላለሁ። ከናፍራችሁ ካለ እንግዲህ ከንፈሮቻችሁ ማለት ነው። ስሉስ ቅዱስ ሆይ ቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ ይላል። እሺ ሰላም ለአፉክሙ ይላል። ሰላም ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ ሰላም መድረክ ለሆነው መለኮታዊ አፋችሁ ሰላምታ ይገባል ይላል። ኦኬ ሰላምታ ይገባል ይላል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ዱር ገዳም ወይም ገዳም አበባው ጌጡ ናችሁ ይላል። ናችሁ። እሺ ሰላም ለአስናኒክሙ ይላል። ስጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል ይላል። እሺ ዳመናም የአንድነቱ ዝናማት ናችሁ፣ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈስ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ ይላል። በሰራችሁ በስራችሁ የተከበበች የሲና ሕግ ከአይሁድ ጋር የተወገደች ለሕጋችሁም ቦታዋን ለቀቀች። ሕጋችሁም ይላል። ይሄም እንደነገርኳችሁ ነው። በብዛነትን ነው የሚያሳይ ብዙ እንትኖች ቁጥሮችን። ሰላም ለልሳንክሙ ይላል። ልሳን ማለት ቋንቋ እንደማለት ነው፣ ወይ ደግሞ ያው አንዳንዴ እንዳፈም ነው ነገር ቋንቋ እንደማለት ነው። አብ ወልድ ቅዱስ ሆይ ነገር ሁሉ ከመናገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ይላል። እንግዲህ አንድ ቢሆን አንደበትህ ነው መባል የነበረበት አንደበታችሁ። እያንዳንዱ የየራሳችሁ አንደበት አላችሁ ማለት ነው። ደግሞ የየራሳችሁ ልሳን አላችሁ ማለት ነው። መለኮታዊ መንበረ መንግስታችሁ ይላል። እንግዲህ እዚህ ጋር መንግስትም ብዙ መንግስት አላችሁ ማለት ነው። መንግስታችሁ መንበረ መንግስታችሁ ስጋዊ መንበረ መንግስትን የሚያስነግጥ ነው። ሕጋችሁን በተላለፈና ትእዛዛችንን ባፈረሰ ጊዜ የሚገባውን የጥፋት ገጽታ ሰላም ለቃልክሙ ይላል። አሁን አንድ ቢሆን ለቃልከ ነበር የሚሆነው፣ ወሩ ደግሞ ለሴት ምን ለቃልኪ ነው። ለቃልክሙ ከሆነ ለቃላችሁ ማለት ነው። የእሳት ነበልባል ሰንሰለት ቆራርጦ ሰጥ ለሚያደርግ ቃላችሁ ሰላምታ ይገባል ይላል። ስሉስ ቅዱስ የታታሪ ነጋዴ ልዩ ገንዘቡ ናችሁና ነው የምለው። መንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወሰደ ጊዜ ይላል። አንጨርስም፣ በጣም ብዙ ስለሆነ ሰዓት እንትን እንዳይላችሁ ብዬ ነው። ሰላም ለእስትንፋስክሙ ይላል። እስትንፋስ ራሱ አብ የራሱን እስትንፋስ አለው፣ ወልድ የራሱን እስትንፋስ አለው፣ መንፈስ ቅዱስ የራሱን እስትንፋስ አለው ማለት ነው። አብ ወልድ መንፈስ ቅዱስ የሕያዋን ፍጥረታት ሁሉ ሕይወት ለሚሆኑ እስትንፋሳችሁ ይላል። እስትንፋሳችሁ ሰላምታ ይገባል። እስትንፋሳችሁ ካለ እያንዳንዱ የራሳቸው እስትንፋስ አላቸው ማለት ነው። ኦኬ ከዛ ስሉስ ቅዱስ ስርየተ ደማችሁ ይላል። ስርየተ ደማችሁ ስርየተ ኃጢአት ነውና የነፍስን ቤት መቃን በስርየት ደማችሁ እርጩት ይላል። ሰላም ለጉርኤክሙ ለጉሮሯችሁ እንደማለት ነው። ስለ ጥልቅ ንስሐ የተናሲያን ሲቴ እንብአ ደም አስፈላጊው ለሆነ ጉሮሮያችሁ ወይ ደግሞ ጉርኤያችሁ ሰላምታ ይገባል። ጉሮሯችሁ እንደማለት ነው። እሺ ስሉስ ቅዱስ የባለሟልነት ባለጸጋ ናችሁና ይላል። ከባለሟልነታችሁ አታውጡኝ። ከባለሟልነት አውጣችሁ በቸልታ ከተመለከታችሁኝማ ሚካኤል ገዝግዞ ስጋዬን ለማስገኘት ይሆንለታልን ይላልና ባለሟልነታችሁ ካለ አው ደግሞ ጉሮሯችሁ ካለ እንግዲህ እያንዳንዱ የራሳችሁ ጉሮሮ አለው ማለት። ሰላም ለክሳድክሙ ይላል። ክሳድ አዳምን እና ክሳድ ማለት አንገት ማለት ነው። ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ይላል። ክሳድክሙ ቅድም ነገራችኋለሁ። እንግዲህ ክሙ የምለው ቀጥታ የሚያሳየው ብዙ እንትን ቁጥሮችን ነው።
በቸርነታችሁ ይላል ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝ ነው። አሳትፈኝ አይደለም እንግዲህ እሺ። ሰላም ለመተክፍትክሙ ነው። ለመተክፍትክሙ የዓለምን መሰረት ለተሸከሙ መተክፍታችሁ ሰላምታ ይገባል። ይሄ መተክፈት ማለት እንትን ነው የምንድነው መዳፍ ማለት ነው። መዳፋችሁ ነው መተክፍትክሙ ነው። ስለዚህ መዳፋችሁ እንደማለት ነው። እንግዲህ የማይነገዝ የማይለወጥ የኖህ መርከብ እፀውና ከማይ አይ ቀዝፋችሁ ያወጣችሁት የኖህ አሻጋሪ ዋናተኞች ናችሁ። ኦኬ ንድ አቤቱ ሰው አምላክ ሰው ሆነ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ይላል። በዙፋናችሁ ላይ በዙፋናችሁ ላይ በዙፋን አይደለም ያለ ዙፋናችሁ። ሰላም ለአክናፊክሙ ነው። በማዕከላዊነት በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ክንፋችሁ ማለት ነው። አክናፍ ማለት ክንፍ ማለት ነው። ክንፋችሁ ኦኬ። ቅዱስ ቅዱስ ሆይ ይላል። ከዛ ሰላም ለዘባንክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው እውቀት የመላእክት አእምሮ ተመርምሮ ሰማይ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበበ ዘመናችሁ ሰላምታ ይገባል። ዘማንክሙ ማለት ካልተሳሳትኩ ወገብ ይመስለኛል። እንግዲህ ትንሽ ቆይቻለሁ ግዕዝ ካወጣውና ዘማንክሙ ይላል። ስለዚህ ለወገቦቻችሁ ማለት ነው። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም አንድነታችሁ ይላል። የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ዘንቶ የሚኖር ነውና ይላል። ኦኬ እሺ። ሰላም ለእንግዲክሙ ይላል። የንጉሳዊ ምክር ከተማ ለሆነ መለኮታዊ እንግዳችሁ ሰላምታ ይገባል። ለህንጸትክሙ ይላል። እንግዲህ ህንጽክሙ ማለት ብብታችሁ እንደማለት ነው። አስቡ እንግዲህ ሶስቱም ብብት አላቸው ማለት ነው። ራሱን የቻለ የራሳቸው ብብት አላቸው ማለት ነው። ፕላስ ደግሞ ሰላም ለእዳዊክሙ ይላል። ለእጆቻችሁ ይላል። ለእጆቻችሁ ሁሉም የየራሳቸው እጅ እንዳላቸው ማለት ነው። እንግዲህ ብዙ ቃላትን የሚገልጽ ነው። ሌላው ደግሞ ለመዝራዕትክሙ ይላል። የአዳምን ወርች ላጸና መለኮታዊ ወርቻችሁ ይላል። ወርች ይመስለኛል ይሄ የእጅ እንትን ነው፣ መገጣጠሚያ ነገር ሳይሆን አይቀርም። ወርች ማለት ለወርቻችሁ ለመዝራዕትክሙ። ፕላስ ደግሞ የሰላም ለኩርናዕክሙ። ኩርና ማለት የእጅ መታጠፊያን አይነት ላይክ እንደዚህ ምንድን ነው ክንድ መታጠፊያ ቦታ ላይ አይደለም፣ እዛ ጋር ይመስለኛል። እንግዲህ ትንሽ የግዕዝ ቃላቶች ለዛ ናቸው። እንትን የሚሉ የእጅ መታጠፊያ እንደማለት ነው። ለኩርናዕክሙ ለእጅ መታጠፊያችሁ። ሰላም ለእመታቲክሙ። እመታቲክሙ ማለት መለኮታዊ ክንዳችሁ ይላል። መለኮታዊ ክንዳችሁ። ፕላስ ደግሞ ሰላም ለኢርሃትክሙ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ነው ያለ። መዳፋችሁ ብሎ ነው የሚገልጸው። ይሄ ምንድነው የሚያሳየው? ብዙ መሆኑን ነው። ፕላስ ሰላም ለአጸብዕክሙ መለኮታዊ ጣቶቻችሁ ከጽፍሮቻችሁ ይላል። ጽፍርም አላችሁ፣ ጽፍር አላችሁ። ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። መለኮታዊ ባህሪ አድራሻችሁ ንብረት የማይጎልበት ገንዘቡ የማያልቅበት ነውና ኃጢአቱ ክህደቱ ላይ ከጣለ በኋላ የሰው ልጅን አዳምን ካበለጸጋችሁት ባጸናችሁት ጊዜ ይላል። ይሄ ብዙ መሆኑን ነው የሚያሳየው። ሰላም ለገበዋትክሙ ይላል። የወርቅ ልብስ አስፈላጊያችሁ ላይደለ መለኮታዊ ጎኖቻችሁ ማለት
ሰላምታ ይገባል። እንግዲህ እዚህ ጋር አንዳንድ ምንድነው መለኮታዊ ነው ሰው እዚህ ጋር ሲጀመር እነዚህ ነገር ለምሳሌ ጥፍር፣ አይን፣ ጆሮ፣ አፍንጫ፣ ምላስ፣ ልብ፣ ኩላሊት፣ መዳፍ፣ ክንድ፣ ፀጉር ምናምን የምንለውን ከየት ወስደን ከየትም አልወሰድንም። አሁን ካለው ከሰው ተፈጥሮ አይተን ከሰው ተፈጥሮ ለምሳሌ የሰው እጅ ይሰራል። እጅ ያላቸው ግን የማይሰሩበት አሁን እንስሳቶች አሉ። ለምሳሌ አሁን እጅ ወር ደግሞ አሁን ለምሳሌ ከዶሮ አይደለም የተወሰደው ይሄ ነገር ከሰው ተወስዶ ነው። ስለዚህ በራሳችን ነው እየገለጽን ያለው ያ ነው። ስለዚህ አሁን ይሄ መለኮታዊ ዋቴቨር ግን እያልን ያለ ነው እኛ እየሰራንበት ባለው ለምሳሌ እጅ ካል እንደምሰራበት ነው። እግር ካል እንደምትከድበት እንደምንቀሳቀስበት ነው። መዳፍ ካል የሆነ ነገር እንደሚይዝበት ነው። ፀጉር ካል ፀጉር እንግዲህ እናውቃለን። ፀጉር ስንል ምን ማለታችን ነው? አፍ ስንል የምናገረው ደግሞ የሚበላበት የሚጠጣበት ነው። ጆሮ ስንል የምንሰማበት ነው። መለኮታዊ ሰው እንትና ስጋዊ አይደለም መለኮታዊ። እኛ ስለ መለኮታዊ ስለ ስጋዊ ምናምን አይደለም። ግን እያንዳንዱን ኤክስፕሌን የምናደርጋቸው ኦርጋኖች ምንድነው ጀስት እኛ የምናደርግባቸው ነገር የሚያደርጉ ነው፣ ሌላ ነገር አይደለም ማለት ነው። ፕላስ ሰላም ለከርሲክሙ ይላል። ከርስ ማለት ሆድ ማለት ነው። ሆዳችሁ ማለት አስብ እንግዲህ ሆዳችሁ አሁን ስል መለኮታዊ ነው። ሶዋት መለኮታዊ ሆኖ ከርስ አሁን ምን ልሰራ ነው? ሆድ ምን ልሰራ ነው? ለፈጣሪ የፍጡራን ሁሉ ሆድ ለፈጠረ ይላል። የፍጡራን ሁሉ ሆድ ለፈጠረ ከርሳችሁ እንትን ሆዳችሁ ሆድን የሰውን የፍጡራን ሁሉ ሆድ የፈጠረ የስላሴዎቹ ሆድ ነው፣ ሆዳቸው ነው። እና በስሉስ ቅዱስ በጽርሐ አርያም ባለ ዙፋናችሁ ሳላችሁ ለዓለም ሁሉ ሙሉአን ናችሁ ይላል። እሺ ሰላም ለልብክሙ ይላል። የአስተሳሰብ ልዩነት ለሌለበት ይላል። እንግዲህ ያስባል ማለት ነው። ልብ ስንል አዎ በእርግጥ በሃይማኖት ልብ ያስባል ተብሎ ነው እንግዲህ የሚቀመጠው። ልቡ ናችሁ አስተሳሰብ ልዩነት ለሌለው ካለ ምንድነው እያለ ያለው? በአስተሳሰብ ተመሳሳይ ነገር ነው የሚያስቡት፣ ግን ሶስት ልብ ናቸው ማለት ነው። የነኖ አንድ ልብ አላችሁ ማለት ነው። ሰላም ለኩልያትክሙ አሁን ኩላሊት ምንድነው የሚሰራው? በጣም አውፍቱ ቅዱስ በህላዊ አካል ትክክል ለሚሆኑ ኩላሊቶቻችሁ ሰላምታ ይገባል። እስቲ ንገሩኝ። ኩላሊት ሰላም ለህሊናክሙ ይላል። አውፍቱ ቅዱስ በበጎ ሐሳቡ ይላል። እንግዲህ ህሊናን የሰው ያስብበታል። ስለዚህ ለዛ ነው ቅድም ነግራችሁ እያንዳንዱን ኤክስፕሌን የምናደርገው ከኛ ወስደን ነው። በበጎ ሐሳቡ በቸርነቱ ለሚታወቀው ይላል ለህሊናችሁ በበጎ ሐሳቡ። ስለዚህ ሰው ከሰው የሚለይበት ከመሆን ተልሚ በበጎ ሐሳቡ በቸርነቱ ለሚታወቀው ህሊናችሁ። የሰው ልጅ ህሊና እኮ በጎ ሐሳብ ሊያስብ ይችላል። እስቲ ንገሩ። ሰላም ለሐቁክሙ ይላል። መታጠቂያው የቸርነት ሳቅ ለሆነ ወገባችሁ ሰላምታ ይገባል። ሳቅ አሁን ምንድነው የምታጣው? ወገብ ስትለው ምንድነው የሚመጣላችሁ? ወገብ ስትለው ምንድነው የሚመጣላችሁ? ሰላም ለአቋያስክሙ ይላል። ለአብራክክሙ ይላል። የፍጥረታትን ሁሉ አብራክ ለሚያሰግድ አብራክ ሰላምታ ይገባል። ይሄ እንትን ነው። አብራክ ማለት ጉልበት ይመስለኛል፣ አልተሳሳትኩም። ጉልበት አላችሁ። ምንድን ነው የሚሰራ? ጉልበቱ ለሚያሰግድ ነው አለ። ኦኬ ሰላም ለአይገሪክሙ ይላል። አዳምን ለመጎብኘት በገነት ስለተመላለሱ እግሮቻችሁ። ስንት ሰው ነው አዳምን ለመጎብኘት የሄዱት? ማለት ስንት አካል ሆኖ ነው? አንድ አካል ነው? ሶስት አካል ነው ሲመላለሱ የነበረ ገነት ውስጥ? ሶስቱም ሲመላለሱ ነበር ማለት ነው።
ለተመላለሱ እግሮቻችሁ ሰላም ለስኳኒክሙ ብርሃናትን ለተጎናጸፈ የእግር ተረከዞቻችሁ ይላል። ወደም ተረከዛችሁ ተረከዝህ አይደለም ያለ ተረከዛችሁ እግር ተረከዝ ኤቭሪቲንግ አልቀረም እኮ ለመካይድክሙ ይላል። በአሳ ጽና መብረቅ ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ሰላም ለአጻብዕክሙ ከጽፍሮቻችሁ ጋር ለማይነጣጠል ተባብሮ ተመሳስለው ስላሉ ጣቶቻችሁ ጽፍሮቻችሁ ጣቶቻችሁ ሰላምታ ይገባል። ተልሚ በስነ ስርዓት እየተናገረ ነው። ሰላም ለአዛዚአክሙ ቆሙ ለማይመረመረው አካለ ቆማችሁ ይላል። አካል አላችሁ በአካል ቆማችሁ ለማይመረመር እንዴት ነው ስላሴ እንትን አካል የለውም ብለህ መናገር የምትችለው? ጾታ የለውም ብለህ መናገር የምትችለው? እውነቱን ነው። አራት አይናው መብረቅ እንዴት አልወረደም? ማለት መብረቅ መውረድ ነበረበት ያለው እውነቱን ነው። ሰላም ለመልክክሙ በመጽሐፍ እንደተናገረው በማንኛውም መልክ ልዩነት የሌለው መልካችሁ ሰላምታ ይገባል። በማንኛውም ጾታ መልክ ልዩነት ይላል። ለዛም በማንኛውም ጾታ መልክ ልዩነት ያ ማለት እንግዲህ ወንድ ነው። ያ ማለት የጾታ መልክ ልዩነት ከሌላቸው ጾታ መልክ ልዩነት ለሌለው ጾታ መልክ ልዩነት ከሌላቸው ሁለቱም ወንድ ናቸው ማለት ነው። ስለዚህ ቀጣይ ደግሞ ለእንትን የጳራቅሊጦስ ሲሆን ደግሞ መንፈስ ቅዱስን አካል እናያለን። ይሄንን መሸፈን አችልም በፍጹም ማለት ነው።